አሁን ለምሳሌ ዝም ብለን ቃሉ ፑቲክን እንውሰድ። ቃሉ ፑቲክ ምን አድርጎ ነው የምትሉ ካላችሁ አሁን አንተ ማንም አያውቅህም ማለት አልተሳካልህም ወይም የሆነ ቦታ አልደረስክም ማለት ምንም አታውቅም፣ ችሎታ የለህም፣ አቅም የለህም ማለት አይደለም። አሁን ይህንን ቪዲዮ ራሱ እየተመለከትክ ያለው ምናልባት ጥሩ ፊሊንግ ላይ ሰማ ይችላል እኔ በማውራው ነገር። ይህ ሐሳብ ላንተ አልተመቸም ማለት ለሁሉም ሰው አልተመቸም ማለት አይደለም። ልክ እንደዛው ነው። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በተለየ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይሄንን አስተማሪ የሆነን ቻናል እንዲሁም ደግሞ የተለያዩ ዘርፈ ብዙ የሆኑ ሐሳቦችን የምታገኙበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። እስከመጨረሻ አብራችሁን ከቆያችሁ በእውነት ነው የምላችሁ ታተርፋላችሁ። እኛ ኢትዮጵያውያን አንድን ነገር ለመጀመር እናስብና ያንን ነገር ደግሞ የሚያረጋግጥልን ሌላ ሰው እየፈለግን ጊዜያችንን እናባክናለን። አስቡት እንግዲህ ስንት ጊዜ የሆነን ነገር እንጀምር ብለን አስበናል። ስንት ጊዜ ደግሞ በውስጣችን ያለውን አቅማችንን አውጥተን እንጠቀም ተባብለን ከውስጣችን ጋር ቃል ኪዳን ገብተን ነገ ይህንን ነገር እጀምራለሁ፣ ጠዋት ተነስቼ ይህንን ነገር ግዴታ ነው ማድረግ አለብኝ ብለን እንወስናለን። ከዛ ከወሰንን በኋላ ምንድነው የሚያጋጥመን? እዛ ነገር ላይ አፕግሬድ ያደረጉ ሰዎችን እንመለከታለን። እነዛ ሰዎች ከየት እንደተነሱ ከየት እንደመጡ አናቃቸው። አሁን ያሉበትን ሌቨል እኔና ከኋላ በጀርባ ያሳለፉትን ላይፋቸውን ብዙም ቼክ ስለማናደርግ በዛ ሌቨል ደግሞ መሄድ ስለማልችል ይሄ ነገር ይቅርብኝ ብለን ልናቆማለን። አብዛኛውን ጊዜ ደግሞም ነገሮችን ለመጀመር ስናስብ ከሆነ ሰው ማረጋገጫ እንፈልጋለን። የሆነ ሰው አድርግ ጥሩ ነው እንድለን እንፈልጋለን። በዚህ ምክንያት አብዛኞቻችን የተለመደውንና ቀላሉን መንገድ መርጠናል። ቀላሉ መንገድ የትኛው ነው? መማር፣ እንደማንኛውም መብላት፣ ኖርማል ወይ ተመሳሳይ የሆነ እንደማንኛውም ሰው ኖሮ የማለፍን መንገድ እየመረጥን እንገኛለን ማለት ነው። የኛ ፋሚሊ የመጣበት መንገድ አለ፣ የኛ ቤተሰብ ወይም ዘመዶቻችን የመጡበት መንገድ አለ። በዛ መንገድ ለመሄድ ለምንድነው እንደዛ የምናደርገው? አንድን ነገር ለመጀመር እናስባለን። ያስ ነገር ደግሞ አይሳካም ብለን በልባችን የምናምን ከሆነና የምናደርገው ነገር ግራ ሲገባን ይሄንንም ነገር እንይዛለን፣ ሳናሳካ እናስቀራለን። ይሄንንም ነገር ደግሞ እንይዛለን፣ ሳናሳካ በመሃል እናቋርጣለን። በኮንሲስቴንሲ ችግር ማለት ነው። በማቋረጥ ወይም እስከ መጨረሻ ጸንተን ባለመቆማችን ችግር ሳናሳካ በመሃል አቋርጠን እንወጣለን። በዚያ ምክንያት ወተን ይሄንንም ያንንም ይዘን ተስፋ እንቆርጥና ወዴት እንሄዳለን? ወደ ቤተሰቦቻችን በመጡበት መንገድ ይዘን ለመውጣት ወይም ለመሄድ ይቀልልናል ብለን እናስባለን። እመኑኝ እናንተ በውስጣችሁ ያለውን ነገር ራእያችሁን በትክክል እስከ መጨረሻ መፈጸም ካልቻላችሁት ወይም መያዝ ካልቻላችሁ በመሃል ተስፋ ቆርጣችሁ ማቆምን ካወቃችሁት በቤተሰቦቻችሁ ቢዝነስ ላይ ወይም በቤተሰቦቻችሁ መንገድ ላይ ገብታችሁ ፌል ማድረጋችሁ ወይም ማቋረጣችሁን አታቆሙ። አንዳንድ ጊዜ ሞቲቬሽን ያስፈልጋል። ይሄ ሞቲቬሽን ስላችሁ እንደዚህ ተነሳ፣ ንቃ፣ ተነስ ምናምን እያሉ በቃል የሚያነቃቁንን አይደለም። በዛ እኛ እየፈለግን ባለው ፕሮፌሽን ላይ የተሳካላቸውን ሰዎች ወይም እንዴት በዛ መንገድ አልፈው አሁን ያሉበት ደረጃ እንደደረሱ እለት ማጥናት፣ እለት ቼክ ማድረግ፣ ሪሰርች ማድረግ ያስፈልገናል። ያ ሞቲቬሽን ይሆንልናል ማለት ነው። እኔ በሞቲቬሽን አላምንም። አንዳንድ ጊዜ ግን ሞቲቬሽን አስፈላጊ ነው። በተለይ አንድ ነገር ላይ ወይም አንድ ስራ ላይ ወግመን እና ወጥረን እየሰራን ከሆነ ያ ስራ ደግሞ ውጤት እያመጣልን ካልሆነ እኛ እየፈለግን ያለነው ስራ ነው፣ ልባችን እየፈለገ ውስጣችን ተቀብሎት እየሰራን ያለው ስራ ነው። ነገር ግን በአጭር ጊዜ ውስጥ እዛ ስራ ላይ ወይም እዛ ነገር ላይ ውጤት ማምጣት ካልቻልን ተስፋ መቁረጥ ይሰማናል ማለት ነው። ሁሉ ጊዜ ድካም፣ ሁሉ ጊዜ አውትፑት ብቻ ስለሆነ እናወጣለን፣ መልስ የለም፣ ጉልበታችንን እናፈሳለን፣ መልስ የለም፣ ውጤት የለም። በእንደዛ አይነት መንገድ እየሄድን ከሆነ ሞቲቬሽን ያስፈልገናል የሆነን ውጤት ወይም አውትካም እስክናገኝ ወይም እስክናመጣ ድረስ። ስለዚህ የውስጣችንን ፓሽን ሌላ ሰው እንዲያረጋግጥልን አንፈልግ። አስቡት እንግዲህ ትናንት ማንም የማያውቃቸው ሰዎች አሁን ላይ ባለሀብት የሆኑ አሉ። ትናንት ማንም የማያውቃቸው ሰዎች ዛሬ አሁን ላይ
በዓለም ላይ ታዋቂ የሆኑ ሰዎች አሉ። ይሄ ማለት ደግሞ ትናንት እነሱ አልታወቁም፣ የሆነ ቦታ ነበሩ ማለት ችሎታ አልነበራቸውም፣ እውቀት አልነበራቸውም፣ አቅም አልነበራቸውም ማለት ነው። በኢትዮጵያ ደረጃ ራሱ በሚያስገርም ፍጥነት በቴክኖሎጂ ዓለም በተለያዩ ዘርፍ ላይ ወጥተው ዓለምን እያስደመሙ እያስገረሙ ያሉ ኢትዮጵያውያን ወጣቶች ራሱ ትናንት ማንም የማያውቃቸው የነበሩ ሰዎች ናቸው። አሁን ለምሳሌ ዝም ብለን ቃሉ ፑቲክን እንውሰድ። ቃሉ ፑቲክ ምን አድርጎ ነው ቃሉ ፑቲክን እንውሰድ የምትሉ ካላችሁ 1 ዓመት ባልሞላ ጊዜ ውስጥ ይህንን ሁሉ ፖፑላሪቲን ያመጣ ልጅ ነው። ይሄ ልጅ ከ1 ዓመት በፊት የት እንደነበረም አይታወቅም። አይደለም የዓለም ሕዝብ ይቅርና አጠገቡ ያሉ ሰዎች ራሱ በትክክል የማያውቁት ልጅ ነበር። በውስጡ ያለውን ዕውቀትና ፓሽን ወደ ዓለም ሲያወጣ ወይም ሲያሳይ ሁሉም ሰው ተቀባበሉት ማለት ነው። አሁን አንተ ማንም አያውቅህም ማለት አልተሳካልህም ወይም የሆነ ቦታ አልደረስክም ማለት ምንም አታውቅም፣ ችሎታ የለህም፣ አቅም የለህም ማለት አይደለም። ያ አቅምህ ጊዜውን ጠብቆ ሊወጣ ነው። ለዛ ጊዜ ራስህን ማዘጋጀት ራስህን ማብቃት ነው ዕለት ዕለት ያለብህ ነገር። እኔ አልችልም፣ ይሄ ነገር ለነዛ ሰዎች ነው ለነ የገሌ ነው የተፈጠረው ምናምን የምትል ከሆነ አሁን በሚዲያ ላይ ወጥተው እንደ ሞዴል የምንጠቀማቸው ሰዎች ትናንት ማንም የማያውቃቸው ፈሪ የነበሩ እንደዚህ በብዙ ሺዎች ፊት አይደለም በአንድ በሁለት ሰው ፊት ራሱ ስማቸውን በትክክል መግለጽ የማይችሉ ሰዎች ነበሩ። በውስጣቸው ያለውን ነገር በተረዱ ቁጥር ኮንፊደንስ እየጨመሩ ነው የመጡት። ለመናገር ብቻ አይደለም ኮንፊደንስ የሚያስፈልገን፣ እንደዚህ በሚዲያ ላይ ወጥቶ ቪዲዮ ለመቀረጽ ብቻ አይደለም ኮንፊደንስ የሚያስፈልገን። አንድን ነገር በተለማመድነው ቁጥር እየቀለለልን ይሄዳል። በቀለለን ቁጥር ደግሞ ኮንፊደንሳችን እየጨመረ ከፍ እያለ ይሄዳል ማለት ነው። አሁን ለምሳሌ ከጓደኛችን ጋር ማንም በመካከላችን ሳይገባ ማንንም ደግሞ ሳናስፈቅድ እንጨዋወታለን፣ የውስጣችን የልባችን እናወራለን፣ የፈለግነውን ፊሊንጋችን እንገልጻለን፣ ሳንፈራ ደግሞም ሳናፍር። ያ የመጣው ከምን አንጻር ነው? ከልምምድ አንጻር ነው። ከእርሱ ጋር በዋለን ቁጥር ከጓደኛችን ጋር በቆየን ቁጥር እየተግባባን እንሄዳለን። ስለዚህ እስክንግባባ እስክንታወቅ ድረስ በጣም ያስቸግረናል። እንደዛውም ደግሞ አሁን እየሄድንበት ያለው መንገድ እስክንግባባ እስክናውቀው ድረስ በደንብ እስክንገባበት ድረስ ኮንፊደንስ አይሰማንም። እስከሆነ ሌቨል እንሄዳለን፣ እስከሆነበት ጊዜ እንሄዳለን፣ እንሻገራለን። ግን እዛ ጋር ሄደን ስታክ እናደርጋለን። ከምን የተነሳ ነው? ብዙም ክሉይ ስለሌለን፣ ብዙም ፍንጭ ስለሌለን ያንን ለማድረግ እንገደዳለን። ሁል ጊዜ አንድን ነገር ለማድረግ ስናስብ ከምን አንጻር ነው ማሰብ ያለብን? ከኛ አቅም አንጻር። በውስጣችን ያለው ነገር እኮ እንረዳና ከውጪ ደግሞ አስተያየት እንፈልጋለን። ከጓደኛ፣ ከቤተሰብ፣ ከዘመድ ሂድበት ቀጥልበት እንድለን እንፈልጋለን። ያንን በምናደርግበት ጊዜ ላይ ግን ራሳችንን እያጣን ወደዛ ሰው ወጥመድ ውስጥ እየገባን ነው የምንሄደው። እውነት ለመናገር ይህንን ቪዲዮ በሚቀርጽበት ጊዜ በሚለቅበት ጊዜ ብዙ ሰው ይሄ ቪዲዮ ላይመቸው ይችላል፣ ወይም ስለዚህ ነገር ብዙ ሰው ቀድሞ አውቆ ሊሆን ይችላል። ስለዚህ ይሄ ቪዲዮ ለሆነ ሰው አልተመቸውም ማለት ለሁሉም ሰው አልተመቸውም ማለት ነው። እሰራለሁ፣ የሆነ የሚሰማኝ አለ፣ የሚያደምጠኝ አለ፣ አስተያየት የሚሰጠኝ አለ። ደግሞም እኔ በሚሰራቸው ቪዲዮዎች የተጽናና ጥሩ ፊሊንግ የሚሰማው ሰው እንዳለ አውቃለሁ። አሁን ይህንን ቪዲዮ ራሱ እየተመለከትክ ያለው ምናልባት ጥሩ ፊሊንግ ላይ ሰማ ይችላል እኔ በማውራው ነገር። ይህ ሀሳብ ላንተ አልተመቸም ማለት ለሁሉም ሰው አልተመቸም ማለት አይደለም። ልክ እንደዛው ነው። በአንተ ውስጥ ያለው ዕውቀት፣ በአንተ ውስጥ ያለው ችሎታ ለሆነ ሰው ትክክል መስሎ ላይታይ ይችላል። ዝም ብለህ የቀለድክ እንደሆነ ሊያስብ ሊገምት ይችላል። አሁን እኛ ማህበረሰብ ምንድነው ችግሩ? የሆነ ዘርፍ ያበላል፣ የሆነ ዘርፍ አሪፍ ነው፣ የሆነ ስራ ደግሞ ጥሩ ነው ያበላል። እነ እገሌ በዛ ስራ ሄደው ተሳክቶላቸዋል፣ ያንን ቢዝነስ ራን አድርገው ስኬታማ ሆነው ሚሊዮነር ሆነዋል። እዛ ዘርፍ ላይ ተቀጥረው ሰርተው አሪፍ ገቢ እያገኙ ነው።
በሚል ነው እኛ የተወጠርነው። በማህበረሰባችንም ውስጥ ያለው ማይንድ ይሄ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ማለት ይሄ ነው። እንደ አቅምህ ነው የምትኖረው። ማንም ባስረዳህበት መንገድ አይደለም መሄድ ያለብን መጓዝ ያለብንና ሁል ጊዜ በእግዚአብሔር እንተማመን። እግዚአብሔርም ደግሞ በውስጣችን ባስቀመጠው ኃይልና አቅም እንተማመን። እግዚአብሔር ከኛ ጋር ሆኖ አቅማችንን አውቀን እግዚአብሔርም ደግሞ እንደሚረዳን አምነንና ተቀብለን ስንነሳ እሱም ከኛ ጋር ተነስቶ ይሰራል። ከአቅማችን ያለፈውን ነገር እግዚአብሔር በእኛ ሊሰራ ይችላል። እግዚአብሔር የሚረዳ አምላክ ነው። እግዚአብሔር የሚያግዝ አምላክ ነው። እግዚአብሔር የሰራዊት አምላክ ነው። በእግዚአብሔር ላይ ተስፋ ጥለን እንበርታ። ለዛሬ ያስኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። በቀጣይ እንገናኛለን። ወዳችኋለሁ። ቻው